ስምምነቱ በጥቂት ሰዓታት ፈረሰ። ፕሬዝዳንት ዶናልድ ትራምፕ የኢራንን ሲቪል መሰረተ ልማቶች ሙሉ በሙሉ ለማውደም የሰጡት የጊዜ ገደብ ሊጠናቀቅ 1 ሰዓት ተኩል ሲቀረው መላው የሰው ልጅ ወደ ሶስተኛው የዓለም ጦርነት እየተንደረደር ነው ብሎ በሰጋበት ቅጽበት ዓለምን ያስገረመ ዜና ተሰማ። የተኩስ አቁም ግን ተራ ስምምነት አይደለም። የአንድ በርሜል ነዳጅ ዋጋን በድንገት በ13 በመቶ የዘቀዘቀ፣ የሆርሙዝ የባህር ወሽመጥን ለጥቂት ሰዓታት ከፍቶ መልሶ የዘጋ፣ እንዲሁም ደግሞ በመካከለኛው ምስራቅ የሚገኙ ሀገራትን እጣ ፋንታ በአዲስ መልክ የወሰነ አስገራሚ ክስተት እንጂ። በዛሬው ዝግጅታችን ከዋይት ሃውስ እስከ ቴህራን፣ ከእስራኤል ድንበር እስከ ፓኪስታን ሚስጥራዊ ድርድር ክፍሎች ምን እየተካሄደ ነው የሚለውንና ኢራን ያቀረበችው ባለ 10 ነጥብ የሰላም እቅድ አሜሪካን እንዴት አስገደደ፣ እንዲሁም የስምምነት ለምን አሁን ሊፈርስ ቻለ የሚለውን በዝርዝር እንመለከታለን። በታሪካችን ለመጀመሪያ ጊዜ የነዳጅ ዋጋ በሰዓታት ውስጥ ለምን $91 ገባ? ትራምፕስ ለኢራን መሳሪያ የሚሸጡ ሀገራትን ለምን 50 በመቶ ታሪፍ እጥላለሁ ብለው ዛቱ? እስከ መጨረሻው አብራችሁን ከቆያችሁ የነዳጅ ዋጋ መውረድ ለእርሶ ኪስ ምን ትርጉም እንዳለውና የነገው የዓለም ሰላም በማን እጅ ላይ እንዳለ ደረጃ በደረጃ እንነግራችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ባለፉት 5 ሳምንታት ዓለም በከፍተኛ ጭንቀት ውስጥ ነበረች። የዓለም ነዳጅ ዋጋ ጣሪያ ነክቶ የኑሮ ውድነት እያንዳንዱን ቤት እያንኳኳ ነበር። ሆኖም ትናንት ሌሊት አንድ ተአምር ተከሰተ። ሮይተርስ እና አሶሺየትድ ፕሬስ እንደዘገቡት አንድ በርሜል ድፍድፍ ነዳጅ በ13 በመቶ ቅናሽ በማሳየት ወደ $91 ዝቅ ብሏል። ለምን? ምክንያቱም ጦርነት ማለት የነዳጅ አቅርቦት መቋረጥ ማለት ስለሆነ ነው። ኢራን እና አሜሪካ ተኩስ አቁም ማድረጋቸው ብቻ ሳይሆን የዓለም የኢኮኖሚ ደም ስር ተብሎ የሚጠራው የሆርሙዝ የባህር ወሽመጥ ክፍት መሆኑ መበሰሩ ገበያውን አረጋጋው። ይህ የዋጋ መቀነስ እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራት ትልቅ እፎይታ ነው። የዓለም አቀፍ አክሲዮን ገበያዎች በደስታ ፈንጥዟል። ነገር ግን ጥያቄው እዚህ ጋር ነው። ይህ እፎይታ ለምን ያህል ጊዜ ይቆያል? ገበያው ለምን በፍጥነት ምላሽ ሰጠ? የኢኮኖሚ ተንታኞች እንደሚሉት ስምምነቱ ለዓለም ነዳጅ ገበያ ጊዜያዊ መውጫ መንገድ ፈጥሯል። ነገር ግን ዘላቂ መረጋጋት የሚያመጣው በመጪው ቅዳሜ በእስላማባድ የሚጀምረው ድርድር ውጤታማ ሲሆን ብቻ ነው። ይህ በእንዲህ እንዳለ ይህንን ታሪካዊ ዲፕሎማሲያዊ ድል ማናመጣው የሚለውን ስንመለከት የምናገኘው አንድ ስም ብቻ ነው። ፓኪስታን። ለሳምንታት በሚስጥር ሲደረግ የነበረው ድርድር ቁልፍ ባለቤቶች የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ እና የጦር ኃይሎች አዛዥ ፊልድ ማርሻል አሲም ሙኒር ናቸው። ሻሪፍ ስምምነቱን ጥበባዊ እርምጃ ሲሉን የገለጹት። ነገር ግን ፓኪስታን ለምን ጣልቃ ገባች? ፓኪስታን ከሁሉም ሀገራት ጋር ያላት ግንኙነት ስትራቴጂካዊ ነው። ከቻይናና ከሩሲያ በኩል የሚመጣው ዲፕሎማሲያዊ ግፊትም ዋሽንግተን እና ቴህራን ወደ ድርድር ጠረጴዛ ላይ እንዲመጡ ረድቷቸዋል። የቻይናና የኢራን ዋነኛ የነዳጅ ደንበኛ እንደመሆኗ መጠን ጦርነቱ የእሷንም ኢኮኖሚ ስለሚያፈራርሰው በቴህራን ላይ ከፍተኛ ጫና አድርጋለች። ኦማንም በበኩሏ የሆርሙዝ የባህር ሰርጥን በቴክኒክ ለማስተዳደር መስማማቷ ለስምምነቱ መሳካት ትልቅ ድርሻ ነበረው። በሌላ በኩል ፕሬዝዳንት ትራምፕ ኢራንን ለማጥፋት የሰጡት ሰዓት 90 ደቂቃ ሲቀረው ኢራን አንድ ወረቀት ለዋይት ሃውስ አቀረበች። ይህ ወረቀት ባለ 10 ነጥብ የሰላም እቅድ ይባላል። ኢራን ምን ጠየቀች የሚለውን ስንመለከት በኢራን ላይ የተጣሉ ማዕቀቦች ሙሉ በሙሉ በአፋጣኝ እንዲነሱ፣ የሆርሙዝ ሰርጥ በኢራን ወታደራዊ ቁጥጥር ስር ሆኖ እንዲቀጥል፣ የአሜሪካ ጦር ከመካከለኛ ምስራቅ እንዲወጣ፣ የታገዱ የኢራን ንብረቶች ማለትም በቢሊዮን ዶላር የሚቆጠሩ ንብረቶች
እንዲለቀቁ የዩራኒየም ማበልጸግ ስራዋ እንዲቀጥል ነው። ኢራን ይህንን ስምምነት እንደ ታላቅ ድል ለህዝቧ እያበሰረች ያለችው። የኢራን ብሔራዊ ደህንነት ምክር ቤት አሜሪካን አስገደድናት ሲል በይፋ አስታውቋል። ነገር ግን ዋይት ሃውስ ይህንን ሁሉ ነጥብ ተቀብሏል የሚለውን ስንመለከት በፍጹም አሜሪካ ለሁለት ሳምንት ጥቃቱን ለማዘግየት ብትስማማም ብዙዎቹ የኢራን ጥያቄዎች ገና በድርድር ላይ ያሉ ናቸው። በዚህ ሁሉ ውጥንቅጥ መሃል እስራኤል የት ነው ያለችው የሚሉም አልጠፉም። ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ግልጽ አቋም ይዘዋል። ስምምነቱን እንደግፋለን፣ ነገር ግን ኔታንያሁ እንደሚሉት የተኩስ አቁሙ በሊባኖስ በኩል ያለውን ውጊያ አይጨምርም። እስራኤል በሊባኖስ የሄዝቦላን ኢላማዎች መምታቷን እንደማታቆም ገልጻለች። እንዲያውም ስምምነቱ በታወጀ በጥቂት ሰዓታት ውስጥ እስራኤል በሊባኖስ ላይ በ10 ደቂቃ ውስጥ ከ100 በላይ ጥቃቶችን ፈጽማለች። ኔታንያሁ ለህዝባቸው ሲናገሩም እስራኤል ከመቼውም ጊዜ በላይ ጠንካራ መሆኗንና ኢራን ደግሞ ከመቼውም ጊዜ በላይ ደካማ መሆኗን አሳይተናል ብለዋል። የእስራኤል አውሮፕላኖች የኢራንን የሚሳኤል ማምረቻ ማሽን ማውደማቸውንና አገዛዙ የኒውክሌር መሳሪያ ባለቤት እንዳትሆን መሰረቱን መናዳቸውን ገልጸዋል። ይህ በእንዲህ እንዳለ ስምምነቱ ከታወጀ በኋላ ሁሉም ሰው ሰላም ሰፈነ ብሎ ሲያስብ ድንገት ሌላ ሰበር ዜና መጣ። በተባበሩት አረብ ኤሚሬትስና በኩዌት ላይ ጥቃት ተሰነዘረ። ጥቃቱ የተሰነዘረው በሆርሙዝ ወሽመጥ አካባቢ ነው። ኢራን በሳውዲ አረቢያ የምስራቅ ምዕራብ የነዳጅ መስመር ላይ ጥቃት መፈጸሟ ተሰማ። ይህ መስመር ሳውዲ ነዳጅ የምትልክበት ብቸኛው አማራጭ መስመር ነው። ኢራን ይህንን ያደረገችው በላቫን ደሴት ላይ ለደረሰው ጥቃት ምላሽ ለመስጠት ነው ተብሏል። አሁን ጥያቄው ተኩስ አቁሙ ገና ሳይጀመር ፈረሰ። ፕሬዝዳንት ትራምፕ ሁኔታውን በንቃት እየተከታተሉ ነው። አዲስ ውጥረት የነዳጅ ገበያውን ዳግም ሊያናውጠው ይችላል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በቀላሉ ሊፈርስ የሚችል ስምምነት ሲሉ መግለጻቸው የስጋቱን ጥልቀት ያሳያል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ዝም ብለው የሚቀመጡ መሪ አይደሉም። በትሩዝ ሶሻል ገጻቸው ላይ እንዳሰፈሩት አስደንጋጭ ማስጠንቀቂያ ሰጥተዋል። ለኢራን የጦር መሳሪያ የሚሸጡ ሀገራት ላይ 50 በመቶ ታሪፍ እጥላለሁ ሲሉም ገልጸዋል። ይህ ማለት ማንኛውም ሀገር ለቴህራን መሳሪያ ካቀረበች ወደ አሜሪካ በምትልከው ማንኛውም ምርት ላይ 50 በመቶ ቀረጥ ይጣልባታል ማለት ነው። ይህ እርምጃ ዋሽንግተን የያዘችውን ጠንካራ አቋም ያሳያል። ትራምፕ በኢኮኖሚ ጥንካሬያቸው በመጠቀም የኢራንን አጋሮች ለማስፈራራት እየሞከሩ ነው። ይህ ግን የተኩስ አቁም ስምምነቱን ችግር ውስጥ አይከተውም የሚል ጥያቄን ያስነሳል። ተንታኞች እንደሚሉት ከሆነ ይህ ቀይ መስመር ድርድሩን ሊያደናቅፈው ይችላል ይላሉ። በዚህ አስገራሚ ሁኔታ ውስጥ ብዙዎች ትኩረት ያልሰጡት ነገር ግን ወሳኝ የሆነ አንድ ስልክ ተደውሎ ነበር። ፕሬዝዳንት ኤርዶሃንና ትራምፕ በቀጥታ መስመር ላይ ተገናኝተዋል። ቱርክ እንደ ኔቶ አባልነቷና ከኢራን ጋር ያላት የንግድ ትስስር መሰረት በማድረግ በዚህ ግጭት ውስጥ ትልቅ ድርሻ አላት። ኤርዶሃን ለትራምፕ ምን አሏቸው የሚለውን ስንመለከት ደግሞ የሁለት ሳምንት የተኩስ አቁም ወደ ዘላቂ ሰላም ካልተቀየረ መካከለኛው ምስራቅ ብቻ ሳይሆን አውሮፓም በስደተኛ እና በኢኮኖሚ ቀውስ ትታመሳለች የሚል ጠንካራ ማስጠንቀቂያ ሰጥተዋል። ቱርክ ከፓኪስታን ጋር በመሆን ለዚህ ስምምነት መሳካት የዲፕሎማሲያዊ ዋስትና ለመስጠት ቃል ገብታለች። ነገር ግን እዚህ ጋር አንድ ትልቅ ጥያቄ አለ። ቱርክ እና ኳታር የኢራን ባለ 10 ነጥብ እቅድ ውስጥ ያሉትን አንዳንድ ነጥቦች እንዲሻሻሉ እየወተወቱ ይገኛሉ። በተለይም የአሜሪካ ጦር ከቀጠናው እንዲወጣ የሚለው ጥያቄ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ዘንድ ከፍተኛ ስጋትን ፈጥሯል። አሜሪካ ከወጣች የኢራን የበላይነትን ማን ይገታዋል የሚለው ጥያቄ የገልፍ ሀገራትን እንቅልፍ ነስቷቸዋል። ይህ በእንዲህ እንዳለ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ኢራን በአሜሪካና በእስራኤል ላይ ያላትን ቁጣ በከፍተኛ ሁኔታ የገለጸችው በሊባኖስ ምክንያት ነው። እስራኤል ተኩስ አቁሙ ሊባኖስን አይጨምርም ማለቷ ቴህራን እንደ ክህደት ቆጥረዋለች። አልጀዚራ እንደዘገበው እስራኤል በዛሬው ዕለት ብቻ በቤይሩት ላይ በፈጸመችው መጠነ ሰፊ ጥቃት ከ250
ከ34 በላይ ሰዎች ተገድለዋል። የአሃዝ የተኩስ አቁም ስምምነቱ በታወጀ ማግስት መከሰቱ ነገሩን ይበልጥ አወሳስቦታል። ኢራን እስራኤል የሊባኖሳውያንን ደም እያፈሰሰች እኛ በዝምታ አንመለከትም በማለት የሆርሙዝ ሰርጥን ዳግም መዝጋቷን ለዚህ ነው የምታጸድቀው። አሜሪካ ግን ሌላ ትርክት አላት። የዋይት ሃውስ ፕሬስ ሴክሬተሪ ካሮላይን እንዳሉት ሊባኖስ የስምምነቱ አካል ያልሆነችው በሄዝቦላ አሻጥር ነው። ሄዝቦላ የኢራን እጅ እንደመሆኑ አሜሪካና እስራኤል ቡድኑን ሙሉ በሙሉ ሳይደመስሱ ጥቃታቸውን ለማቆም ፍላጎት የላቸውም። ይህ የሁለትዮሽ ፍጥጫ ነው። እንግዲህ ይህ አስገራሚ ክስተት ነው ለ$91 ዝቅ ብሎ የነበረውን የነዳጅ ዋጋ ወደ $120 እና ከዚያ በላይ ሊያስወነጭፈው የሚችለው። በሌላ በኩል በመጪው ቅዳሜ በኢስላማባድ የሚጀመረው ድርድር ለምን ቀኑ ተቀየረ? መጀመሪያ አርብ ተብሎ የነበረው ስብሰባ ወደ ቅዳሜ የተዘዋወረው አሜሪካ የደህንነት ዋስትና ስላልተሰጣት ነው። ጄዲ ቫንስ ለድርድር ከመነሳታቸው በፊት የተናገሩት ንግግር የብዙዎችን ቀልብ ስቧል። ኢራን በስምምነቱ የምትቀጥል ከሆነ አሜሪካ በቢሊዮን የሚቆጠሩ የታገዱ ገንዘቦቿን ልትለቅ ትችላለች ብለዋል። ነገር ግን አንዲት የድሮን ጥቃት በኤምሬትስ ላይ ወይም በሳውዲ ላይ ከተሰነዘረ ስምምነቱ ወዲያውኑ ይሰረዛል ብለዋል። ትራምፕ ደግሞ ሌላ የኢኮኖሚ ጦርነት ከፍተዋል። 50 በመቶ የታሪፍ ማስፈራሪያው ማንን ነው የሚመለከተው? በዋነኛነት ቻይናና ሩሲያን። ሩሲያ ለኢራን የላቁ ሚሳኤል መከላከያዎች እንደ ኤስ-400 ያሉ መሳሪያዎችን እየሸጠች እንደሆነ መረጃዎች ይጠቁማሉ። ቻይና ደግሞ የድሮን ቴክኖሎጂዎችን ታቀርባለች። ትራምፕ መሳሪያ መሸጥ ካላቆማችሁ ምርቶቻችሁ ወደ አሜሪካ ገበያ አይገቡም እያሉ ነው። ይህ ማለት ግጭቱ ከወታደራዊ ወደ ዓለም አቀፍ የንግድ ጦርነት እየተቀየረ ነው ማለት ነው። ይህ በእንዲህ እንዳለ በኢራን ባለ 10 ነጥብ እቅድ ውስጥ አንድ በጣም አነጋጋሪ ነጥብ አለ። ኢራን እና ኦማን በጋራ በመሆን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የመተላለፊያ ክፍያ እንዲከፈል ጠይቀዋል። መጠኑም እስከ $2 ሚሊዮን በአንድ መርከብ። ይህ ገንዘብ የተጠየቀው ለኢራን መልሶ ግንባታ እንዲውል ነው። አሜሪካ ይህንን ነጥብ ከተቀበለችው ኢራን በዓለም ንግድ ላይ የራሷን ቀረጥ የመጣል መብት አገኘች ማለት ነው። ይህ ደግሞ በዓለም ዙሪያ ያሉ ሸቀጦች ዋጋ እንዲጨምር ያደርጋል። ከቻይና የመጣ አንድ ኮንቴነር ዋጋው በ2 እና በ3 እጥፍ ሊያድግ ይችላል። በሌላ በኩል ኢራን የዩራኒየም ማበልጸግ ስራዋን እንደማታቆምም በድጋሚ አረጋግጣለች። እስራኤል ደግሞ ይህ ቀይ መስመራችን ነው ትላለች። ታዲያ እነዚህ ሁለት ተቃራኒ ፍላጎቶች እንዴት ሊታረቁ ይችላሉ? በድርድሩ ጠረጴዛ ላይ የሚቀርቡት ዲፕሎማቶች ፊት ለፊት የሚጋፈጡት ትልቁ ተግዳሮት ይህ ነው። በሌላ በኩል ስንመለከት ይህ ሁሉ ፖለቲካ ለእርሶ ምን ትርጉም አለው? አንድ በርሜል ነዳጅ ወደ $91 መግባቱ በኢትዮጵያ ያለውን የዋጋ ግሽፈት ሊያቀዘቅዘው ይችል ነበር። ነገር ግን የሆርሙዝ ሰርጥ ዳግም መዘጋት ዜና እንደተሰማ በለንደንና በኒውዮርክ የነዳጅ ገበያዎች ላይ ዋጋው ዳግም ማሻቀብ ጀምሯል። ዓለም አሁን ያለችው በሁለት አማራጮች መካከል ነው። ወይ ታላቅ የኢኮኖሚ መረጋጋት ወይም ደግሞ ታይቶ የማይታወቅ የኢነርጂ ቀውስ። በሳውዲ አረቢያ የነዳጅ መርከቦች ላይ የደረሰው ጥቃት ደግሞ ሁኔታውን የባሰ አሳሳቢ ያደርገዋል። ሳውዲ አረቢያ ለዓለም የምታቀርበው ነዳጅ ቢስተጓጎል የነዳጅ ዋጋ $200 ሊገባ እንደሚችል ስጋት አለ። ይህ ደግሞ በየትኛውም የዓለም ጥግ ያለን ሰው ኑሮ በቀጥታ ይነካዋል። ይህ በእንዲህ እንዳለ ሌላውን መረጃ ስንመለከት ደግሞ ሰዓቱ እየቆጠረ ነው። የሁለት ሳምንቱ የተኩስ አቁም ሊያበቃ ጥቂት ቀናት ብቻ ቀርተውታል። በኢስላማባድ የሚደረገው ድርድር ውጤት የዓለምን የቀጣይ 10 ዓመታት እጣ ፋንታ ይወስናል። ኢራን ጦርነቱ በኢራን አሸናፊነት ተጠናቋል እያለች ለህዝቧ ብታውጅም ዋይት ሃውስ ግን ኢራን ተንበርክካ ነው የመጣችው ይላሉ። እውነታው ግን መሃል ላይ ነው። ሁለቱም ወገኖች ጦርነቱ የሚያስከትለውን ኪሳራ መሸከም አልቻሉም። ነገር ግን እስራኤል እና ሄዝቦላ ካልተስማሙ፣ በሳውዲ እና በኤምሬትስ ላይ የሚሰነዘሩ ጥቃቶች ካልቆሙ ይህ የተኩስ አቁም የወረቀት ላይ ነብር ሆኖ ይቀራል። የኢራን አብዮታዊ ዘብ እስራኤልን እንቀጣለን እያለ ነው። ክቡራትና ክቡራን ዛሬ ያየነው ታሪክ ገና አልተጠናቀቀም። ከደቂቃዎች በፊት የደረሰን መረጃ እንደሚያመላክተው የፓኪስታን ጦር መሪ አሲም ሙኒር ከኢራን
የኢራን የውጭ ጉዳይ ሚኒስተር ጋር በስልክ ተወያይተዋል። ውይይቱ ስምምነቱ እንዳይፈርስ የሚማጸን ነው። ዓለም አቀፍ ማህበረሰብ አሁን ትኩረቱን በቀዳሚው ድርድር ላይ አድርጓል። እኛም ይህንን ተከታታይ እና ሰበር መረጃዎች እየተከታተልን ለእናንተ የምናደርስ ይሆናል። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አትዘንጉ እያለን መልካም ጊዜ ይሁንላችሁ።